እኔ ምንሽ መስማት አለብሽ ቁጭ በይ ታማለች እኮ ስርዓት ያዝ ቁጭ በይ አንቺ ማለት ማንንት እኔ ጋዜጠኛ ዝም ብለህ ትገባለህ እንዴ አንተም እሷን ልትረዳት ይገባል አታዩም እንዴ ጠላት አለ እያለ ረዝም ሲል እና ታዲያ እሱ ነው ታዲያ ያስወሰደው ልጄን የኔን ከፍታ የማይፈልጉ ሰዎች አሉ እነሱ ነው ያልኩሽ እንጂ እኔ ጠላት አለኝ አላልኩሽም እኔ ላውራስ አንዴ ላውራና ታወሪያለሽ ከዛ ተረጋጉ ያውላታ ያሬድ ቆይ ልጅቷን ያስጠፋት አንተ ነህ እንዴ አሉ አንዳንድ ጓደኞቼ ምናምን በፊት የነበሩ ጓደኞቼ ነበሩ አሁን ተለያይተናል ስፔሲፊካሊ ታውቃቸዋለህ ልጃችን እኮ ገና ልጅ እኮ ቤት አድጋለች እንደ 18 አልፋ እንደ 18 ባለፈው አንድ ያዘችው አንዳንድ ስለጠፋች ደስ ብለዋል ታዲያ ደስ አላለኝ ማለት ምን ለማለት እየፈለክ ነው አድጋለች ማለት ስሚኝ ሚስቴ ከቤትም አትወጣም ማርያም ምሽቷም እራሱ አትገባም በጊዜ ነው የምትገባው እንዴት እንደሆነ ላውቅ አልችልም ሁሉንም ማድረግ ያለብን በሙሉ እናደርጋለን እና እንግዲህ ከፈጣሪ ጋር ልጅሽን ነው ስሟ ብሌን ነው አንዴ አይኔ ብሌን ናት እሷ እንደ እናት እንኳን ተቆጥቻት ቢሆን የዛች ቀን ስለተቆጣዋስ ነው ብዬ አስባለሁ ኬትም ፈልገን ለማምጣት ጥረት እናደርጋለን ለዛ ግን አንቺ ለእኛ ትብብር ማድረግ አለብሽ የተጣላ ወይም የተጋጨ ጎረቤት ወይም በስራ አካባቢ ምክንያቱም የድለላም ስራ ምናልባት ሊያጋጭ የሚችልበት መንገድ ሊኖር ይችላል እባካችሁ ልጄን አምጡልኝ እና እንፈልጋለን እኛ በቻልነው መንገድ ሁሉ እኔ ደህና ነኝ አሁን የምፈልገው ልጄን ነው ብዙ ነገር ላይ በስልክ ራሱ ብዙ ነገር አድርገናል ግን ማንም አየናት የሚል ሰው የለም አይገኝም የሚሉኛል እኔ ግን በቃ የቻልኩትን ያህል ሞክርና ከተገኘችም ትገኝ ብዬ ነው የለጠፉት ማስታወቂያውን ራሱ ያፋልጉ ማስታወቂያ በንጋታው ምናምን ይገነጠሉና ይጣላሉ ምናምን ነገር የሆነ ከበስተጀርባ የሆነ ነገር እንዳለ ነው የሚሰማኝ ስለነሱ ፍንጭ ስጠን የሆነ ከዚህ በላይ መልስ ፍንጭ ስጠን ታግታ ከሆነ በጣም የተጠና አይነት ስራ የተሰራ ይመስለኛል ምንም ፍንጭ እንዳይገኝ ተደርጎ ማነው ጠላት ደግሞ ያለን እኔ ጠላት የሚባል ማንም የለኝም እንግዲህ እኔ አንቺ ላይኖርሽ ይችላል እኔ ግን የማውቃቸው ሰዎች ይኖራሉ በስራዬ ምናምን ሊመጡብኝ ይችላሉ ምንሽ ነው እንዴ እሺ አንቺ አውሪሽ በቃ ነገራቸው እሺ እና በቁስ ላውራሽ እኔ ላውራ ከዛ ታወሪያለሽ አንቺ አሞሽ አይደል እንዴ ለምንድን ነው ራስሽ መጀመሪያ አንተ ማትዩ አንድ በኩል ልጃችን ነች በጣም ነው የምታሳዝነኝ በጣም በአንድ በኩል ደግሞ ትልቅ ሰው ነች እሺ ጊዜ የሚሰጥ ነገር እኮ አይደለም ይሄ ነገር እኮ የምትለው ነገር እስካሁን አልነገርከኝም ምንድነው የምትለው አንተ ሰውዬ ምንድነው የምትለው ቆይ ካልሆነ ለምን ቁጭ ብለን ማናወራው ታገኛለህ ከዚህ በፊት እሺ ተረጋጋ እሺ ውጣልኝ እሺ ተረጋጋ ውጣልኝ ሂድ በቤቴ መጣል ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ በያላችሁበት ሰላም ፍቅር ጤና ለእናንተ ይሁን ዛሬም እንግዲህ በሌላ ፕሮግራም ተገናኝተናል እንግዲህ እናንተን ቁም ነገር ያስጨብጣል ያልነውን እንግዲህ ሌላ ፕሮግራም ይዘን በአዲስ ፕሮግራም መተናል እንግዲህ ዛሬ ደግሞ አንድ እናታችን እንግዲህ ችግር ውስጥ እንደሆነችና በችግሩ በገጠማት ምክንያት እንግዲህ ታማ ቤት ውስጥ ቁጭ ማለት ከጀመረች እንደሰነባበተች ነግራናለች ምንድነው የገጠማት እኛ ምን ልናግዛት እንችላለን የሚለውን በእሷ አንደበት እንሰማለን አብራችሁን ቆዩ ሰላም እናት እግዚአብሔር ይመስገን እንዴት ነሽ ደህና ነኝ እግዚአብሔር ይመስገን አለን እንግዲህ ያው በስልክ አንዳንድ ነገሮችን ነግረሽኛል እኔም ትንሽ በነገርሽኝ ነገር ተደናግጫለሁ እስኪ እንደው ለቤተሰቦቻችን ምንድነው የተፈጠረው የታመምሽበት ምክንያት ምንድነው የገጠመሽስ ችግር ምንድነው መጀመሪያ ስምሽን አስተዋውቀሽ እስኪ ቀጥይ እሺ በመጀመሪያ ስለመጣ አመሰግናችኋለሁ ሁላችሁም አንተም ካሜራማን ሁላችሁም ስለመጣችሁ አመሰግናችኋለሁ እንግዲህ የኔ ስም ውቤት እባላለሁ ምን ላልክ የታመምኩበት ምክንያት ልጄን አጣኋት ልጄ ጠፍታለች ልጄ ጠፍታለች ትንሽ ነገር ነግረሽኛል በስልክ እስኪ በደንብ ግለጭልን እና አሁን ያለሽበት ሁኔታ በዛውም ንገሪኝ አሁን ያለሁበት ሁኔታ የትም ተሯርጬ ፈልጌ እያስፈለኳትም ነው ሁሉም እየፈለጋት ነው ምንም ላገኛትም አልቻልኩም
እና አላቅም ምን እንደሚያመኝም አላቅም። እኔ አሁን የሚያመኝም አይደለም ማስታውሰው ልጄን ነው ማስታውሰው። ልጄ ናት እኔ ጋር አሁን የጠፋችብኝ እና ሳምንት ሆኗታል። ምን ያህል ጊዜ? ሳምንት ሆኗታል። ሳምንት ሆናት? አዎ ምንም የለችም። እንግዲህ ሁሉም እየፈለጋት ነው፣ ዘመድ አዝማድም ሁላችንም እየፈለግናት ነው፣ የለችም። አሁን እኔ ትንሽ ወጣ ስል ያዞረኛል፣ ሊጥለኝ ይሞክራል። መንቀሳቀስም እያቃተኝ ነው፣ በቃ ደከመኝ። አይዞን ውቢት። እስኪ ስለ ልጅሽ ንገሪኝ። ማነው ስሟ? እስኪ ንገሪኝ። ልጅ አይዞሽ። አይዞን። በነገራችን ላይ ያው የትኛውም እናት አይደለም አንድ ሳምንት ልጇ ተለይቷት አንድ ቀንም ሲለያት አታምንም አውቃለሁ። ግን እስኪ ለመረጋጋት ሞክሪ። ምክንያቱም ያው እኛን እዚህ ለመፍትሄ ስጠሪኝ ከአንቺ የምንፈልጋቸው ነገሮች ይኖራሉና ተረጋግተሽ የምትሰጭንን ፍንጮች ብታስቢ ይገባኛል። ለመረጋጋት ሞክሪ። እኛ እንደምንም የቻልነው እናደርጋለን። የክሩ አባላትም አሉ፣ ከኛ ጋር የሚንቀሳቀሱ ሰዎች አሉ። ሁሉንም ማድረግ ያለብን በሙሉ እናደርጋለን እና እንግዲህ ከፈጣሪ ጋር ልጅሽን እናገኝልሻለን። እስኪ የምትሰጭን መረጃዎች ያስፈልጉናል እና ተረጋግተሽ ስለ ልጅሽ ብትነግሪን። ስንት ዓመቷ ነው? ማነው ስሟ? ስሟ ብሌን ነው። እሷ አንዴ አይኔ ብሌን ናት። እሷ ብሌን ነች ስሟ እና የደረሰች ልጅ ናት። የደረሰች ልጅ ናት? አዎ አሁን 18 ዓመቷን የምትይዘው በሚቀጥለው ወር። እስኪ ብሌንን ለመፈለግ እንግዲህ ቻልነውን እናደርጋለን። የት ፈልጋችኋት? እስኪ እኔ ለፖሊስም ነግሬያለሁ፣ አመልክቻለሁ። እንግዲህ እሱም እየፈለገ ነው፣ ባለቤቴም እያፈላለገ ነው፣ በጓደኞቹም በዘመዶቹም፣ እኔም እንደዛው ሁላችንም እየፈለግናት ነው። ፖሊስ ጣቢያ ሄደናል፣ ያልሄድንበት የለም። ጓደኞቿ ጋርም ሁሉም ጋር ሄደናል፣ የለችም። ምን ውስጥ ትግባ አላውቅም፣ ምን ትብላ ምን ትጠጣ አላውቅም። የት ትሆን ማውቀው ነገር የለም። ከየት እንደማመጣትም አላውቅም፣ ከየት እንደምናገኛትም አላውቅም። የለችም። እስኪ ስለ ልጅሽ አስተዳደግ ንገሪኝ። እስኪ ምን አይነት ባህሪ አላት? ወይ ልጄ ጥሩ ልጅ ናት። እሷ ስለሆነች ያለችኝ በደንብ ነው ያዝኳት። ሌላ ልጅ የለሽም? እሷው ናት እና በደንብ ነው ያዝኳት። በጥሩ ነው ያደገችው፣ በጥሩ እየተማረች ከቤትም ርቃም አትሄድም። እንዴት እንደሆነ አላውቅም። ምን ይውሰዳት ምን አውቄ። እስኪ እዚህ ቤት ስንት ሆናችሁ ነው የምትኖሩት? ባለቤትም እንዳለ ነገር? ባለቤቴም አለ፣ እኔም አለው፣ ያው ልጄም አለች። እስኪ ስለ ባለቤትሽ ስለ አንቺ ንገሪኝ። ባለቤቴና እኔ በፊትም ተፈላልገን ተዋደን የተጋባ ነው። እንግዲህ በትኩስ ፍቅራችን የመጣች ልጅ ናት እሷ። ለዛ ነው ለሱም ለኔም የዓይናችን ብሌን ናት። ለዛም ነው ብሌን ብለን የሰየምናት። ሁለታችንም ተሯርጠን እሷን ነው የምናያት እና እሱም ጎበዝ ታታሪ ነው። አሁን የት ሄዶ ነው ባለቤትሽ? በማፈላለግ ላይ ነው ልጃችንን እያፈላለገ ነው እሱ። ተጨንቀናል። ቆይ ሳምንት ያህል ማለት ልጃችሁ ከዚህ በፊት ውጭ ወጥታ ታውቃለች ወይም ውጭ አድራ ታውቃለች? ዘመድ ጋር ምናምን ሄዳ ታውቃለች? አረ በጭራሽ እንደዚህ አይነት ነገር የለም። እንዴት እንደዚህ እናደርጋለን? ሰው እንዴት አንድ ልጅ ኖሮት ውጭ እንድታድር ይፈቅዳል? እኛ አናደርገውም እንደዚህ። ከቤትም አትወጣም። ምሽቷም ራሱ አትገባም። በጊዜ ነው የምትገባው። እንዴት እንደሆነ ላውቅ አልችልም።
በምን ፈልጋቸው እስኪ ከፖሊስ ውጪ ዘመድ አዝማድ ምናምን? ምክንያቱም አሁን አንቺ ብቻሽን እዚህ በስልክም እንደነገርሽኝ ትንሽ ህመም ቢጤ እንደጀመረሽና በጣም እንደተጨነቅሽ ነግረሽኝ ነበር። ዘመድ አዝማድ የለም አብሮ ከጎንም ይሁን? ያው እንግዲህ ለዘመድም እየደወልን እየነገርን ነው። እንግዲህ ሰው እያፈላለገ ነው፣ ዘመድም አዝማድም እያፈላለገ ነው። ሄደች ቢባል እንኳን ዘመድ ጋር ነበር፣ ዘመድ ጋር ማንም ጋር የሄደችበት የለም። ወይም ደግሞ ድንገት ጓደኞቿ ጋር ብዬ ነበር፣ ጓደኞቿ ጋር ማንም ጋር የለችም፣ አላየናትም ነው የሚባለው። እሱም እንግዲህ እያፈላለገ ነው፣ ይኸው ቀን ከሌሊት እንግዲህ ይኸው እያመሸ ነው የሚመጣው። መጥቶ እኔን አየት አድርጎኝ ይሄዳል። በመሀል ቀን ነው። አዎ እኔ ይኸው በቃ ልክ ስወጣ አዙሮ ይጥለኛል። ድንጋጤም ነው መሰለኝ አላውቅም። እሷ ከጠፋች ጀምሮ ነው የሚያምሽ? አዎ በቃ ምኑን ይበላል ምኑን ይጠጣል። አይ ቤት ቢሆንም አስገባች ምግብ መብላት አለብሽ ምልሽ ያለውን ነገር። አይዞን የት እንደገባች አላውቅም የኔ ልጅ። አይዞን እስኪ ለመረጋጋት ሞክሩ። እናንተንም እስኪ ሚዲያችሁን ስለማይሆነው እስኪ ካገኛችሁልኝ ብዬ ነው እናንተ ጋር የመጣሁት የደወልኩላችሁ። ቆይ ምንም ፍንጭ የለም? ያው እኛ እንግዲህ የቻልነውን እናደርጋለን። ያው በስልክም ስትነግሪኝ የሆነ ፍንጭ ምናምን ካለ የትም ለማግኘት እንሞክራለን። ፍንጭማ ቢኖር እኛ ባገኘናት ነበር። ምንም ፍንጭ የሚባል ነገር የለም። ምንም ፍንጭ አልተወጀልንም። ራሷ ጠፍታ ነው እንዳንል አንድ ልብስ እንኳን ይዛ ሄደችው ነገር የለም። እንዲሁ በወጣችበት ነው የለችም። የት እንደሄደችም ለማወቅም አይቻልም። እስኪ እንግዲህ ምንም ፍንጭ ወይን እኮ ተጨቃጭቃ ተጣልታም ቢሆን እኮ ባይሆን ጠፍታ ነው እንላለን። ምንም ነገር የለም። ሰላም ነን እኮ። እንደ እናት እንኳን ተቆጥቻት ቢሆን የዛች ቀን ስለተቆጣዋስ ነው ብዬ አስባለሁ። አልተቆጣሁበት፣ ምንም አልተጣላንም። አላቅም እንዴት እንደሆነ ምን እንደወሰዳት አላቅም። የኔ ልጅ አይዞን የኔ ልጅ አይዞን ነው እባክሽ ተረጋጊ። ምን ውስጥ ነሽ ያለሽው ብሌኔ? አይዞን የኔ ልጅ አይዞሽ እባክሽ። አሁን እባካችሁን ፈልጉልኝ። እሺ እኛ የቻልነውን እናደርጋለን፣ ግን እባክሽና አንቺ ምን ውስጥ ናት ያለችው? ምን ሆና ይሆን? አሳድጌ ምን ይውሰዳት እንኳን አላውቅም። ምን ገጠማት ይሆን? እስኪ ተረጋጊ እባክሽ። ምክንያቱም ካልተረጋጋን በስተቀር እሷን ለማግኘት ጊዜ መውሰድ ነው የሚሆነው። ተረጋግተሽ ልታስቢ የምትችይው ነገር ካለ፣ ልትሰጪ የምትችይው ነገር ካለ፣ ምናልባት የጓደኞቿን አድራሻ፣ የዘመድ አዝማዶችን ጓደኛ፣ እንደዚሁም በእናንተ ቤተሰብ በኩል ያሉ ሰዎችን በሙሉ ሁሉንም እየዞርን ቼክ እናደርጋለን። ምክንያቱም በቃ ከዚህ በኋላ የብሌን ጉዳይ የእኛም ጉዳይ ነው። ብሌን የአንቺ ብቻ ልጅ አይደለችም፣ የእኛም ናት። ከዚህ በኋላ ኬትም ፈልገን ለማምጣት ጥረት እናደርጋለን። ለዛ ግን አንቺ ለእኛ ትብብር ማድረግ አለብሽ። እስኪ እንግዲህ የብሌን አባት በምን መንገድ ፈለጋት የሚለውን ነገር አንቺ ቤት ከሆንሽ መቼም እሱ እየፈለገ ከሆነ እስካሁን ምን አይነት የፍለጋ መንገድ ተጠቀመ? እንግዲህ እየፈለግኩ ነው እያለ ነው። ለጓደኞቹም ዘመዶቹ ጋር እዚህ ጋርም ቁጭ ብሎም ቢሆን እየደወለ ነው። ስራውንም እየተሯሯጠ የሚሰራውንም ቆሞ አድርጎ ጋብ ብሎ እንኳን እየፈለጋት ነው። ምንድነው እየተሯሯጠ ምንድነው የሚሰራው? ባለቤት የድለላ ስራም ቢሆን የቤትና የመኪና ድለላነት ይሰራል፣ ያሻሽጣል፣ ያገኛል። እንግዲህ በሱ ነው ያለነው። ተመስገን። ምንም ያጣነው ነገር የለም። ጠይቃም ራሱ የከለከልናት ነገር የለም። አላቅም እንግዲህ ቤታችሁንም ሳይ ግቢውንም ሳይ እንግዲህ የተሻለ የሀብት ደረጃ ላይ እንዳላችሁ ነው የሚያሳየውና
ምናልባት ገንዘብ ለማግኘት ተብሎ ተጠልፋ ወይ ምናምን ይሆን? ምክንያቱም አሁን ላይ በጣም እየሰፋ የመጣው ሰዎችን ጥናት እያደረጉ ገንዘብ ለማግኘት ልጆችን ማገት፣ ከትምህርት ቤት ከተለያዩ ቦታ ማገት፣ እንደዚህ አይነት ነገር ይሆን? ኧረ ማን ያግታታል ብለህ ነው? ባይሆን እኛ እንኳን መጥፎ ብንሆን እሺ እኛን ለመበቀል ይባላል። እኛ ከሰው እንነካካ እሺ። እንዴት እንደዚህ ይታሰባል? አይ አይደለም። ልጄን በምን መንገድ እንደወሰደ በዚህ መንገድ አይደለም። ከእናንተም ጋር በጥል ወይም ከባለቤትሽ ጋር የተጣላ ወይም የተጋጨ ጎረቤት ወይም በስራ አካባቢ፣ ምክንያቱም የድለላም ስራ ምናልባት ሊያጋጭ የሚችልበት መንገድ ሊኖር ይችላል። እንደዚህ አይነት ነገር የለም? እንግዲህ እሱ ነው የሚያውቀው። እንግዲህ ውጭ ይጣላ እንግዲህ ለእኔ ነግረኛል ብሎን፣ ግን ይጣላ ግን ማውቀው ነገር የለም። እንግዲህ ወይስ ይሄንን ከእሷ አንደበት መስማት ምንችል? እንደዚህ ቢሆንስ ልጄን ይወስዷታል ብለህ ታስባለህ? ምናልባት ይኸውልሽ አሁን ልጅሽን ለማግኘት ሁሉንም ነገር አይሆንም ትተን ሊሆንም ይችላል በሚለው ሁሉንም ለማጣራት መሞከር የተሻለው አማራጭ ነው። ምክንያቱም የትኛው መንገድ ማለት ሁሉም ሰው ሰላም አይደለም። በምድራችን ላይ አንዳንዴ መጥፎ ሰዎች አሉ። በመጥፎ ጥሩ ሊያስተምሩ የተፈጠሩ ሰዎች ይኖራሉ። እንደው ምናልባት ጠንካራም ሰራተኛ ከሆነ የእሱን ስራ ለማበላሸት ወይ የሆነ ድብቅ ዓላማ ይዞ የሚንቀሳቀሱ ሰዎች ሊኖሩ ይችላሉ። ሁልጊዜኛ ስለማናስተውል ስራችንን ስለምንል አልፎ አልፎ እንደዚህ አይነት ለተንኮል፣ ለትዕቢት፣ ለተለያዩ ነገሮች የተፈጠሩ ሰዎች አሉ እና በዛም በኩል እያሰብን ነገሮችን እርግጠኛ ለመሆን አሉ እያልኩኝ ሳይሆን ብቻ የሆነ በተለያየ አቅጣጫ ለማየት መሞከር የተሻለው አማራጭ ነው ብዬ ስላሰብኩ ነው። እና እሱ ሳይጠረጥርም ነበር። እሺ እንደዚህ ቢኖር የተጣላው ሰው ቢኖር እኮ እሱም ይጠረጥራል። አሁን እኮ እሱ ራሱ ምንም የጠረጠረው ነገር የለም። እንግዲህ ያው ልክ አንድ ሳምንት ሙሉ በፍለጋ ውስጥ ምንም ፍንጭ የለም። ያው ጠቁመናል፣ ፖሊስ አሳውቀናል። ሁሉም እየተፈለገ ነው። እንግዲህ ምንም ፍንጭ የለም። ለመጨረሻ ጊዜ ስጠፋ የት ነበረች? ለመጨረሻ ጊዜ ስጠፋ እዚሁ ነበረች። ከዚህ ቤት? ከዚህ ቤት ነው የጠፋችው? ከዚህ ቤት ነው የወጣችው። ስትወጣ ማንም አላያትም? ስትወጣ እንግዲህ ነው ያላየኋትም። በወቅቱ ቤት ውስጥ ማን ነበር? እኔው ነኝ ያለሁት። እንግዲህ ውስጥ ነኝ፣ ቤት ውስጥ ነበረች። እኔ ውስጥ ነበርኩ። እንግዲህ ታችን ውስጥ አለ፣ እኔ ውስጥ ነኝ። እኔ ወጣ ያለችው ወደ ሱቅ መስሎኝ ነበር። ወደ ሱቅ ወጣ ብላ ነው ብዬ ነው ያሰብኩት። እሷን ቤት ውስጥ ነበራችሁ? አዎ። እስኪ ለማንኛውም እስኪ ያልነገርሽኝ ልትነግሪኝ ያሰብሽው ፍንጭ ካለ? አላውቅም። እኔ አሁን እስኪ እኔ የማላውቀው ነገር ቢሆን እሱ ከውጭ ሰው ይጣላ አይጣላ፣ አሁን ደግሞ ምን እንደሆነ አላውቅም። እስኪ እሱን ጠይቀው። ምናልባት በስራው በኩል እኔ የተቻለኝን እያረኩ ነው። ግን አሁን ያው ስወጣ እያዞረ ስለሚጥለኝ ብቻ ቁጭ ብያለሁ እዚህ። እንግዲህ ምን ላድርግ? አዎ ቤት ያው ራስሽን መጀመሪያ መጠበቅ አለብሽ። ምግብን መብላት አለብሽ። ምክንያቱም ልጄን አምጡልኝ እና እንፈልጋለን። እኛ በቻልነው መንገድ ሁሉ እኛም ቤተሰቦቻችንም ያግዙናል እንፈልጋለን። ግን ከምንም በላይ አንቺ ራስሽን መጠበቅ አለብሽ። አይዞሽ። እንግዲህ ውድ ተመልካቾቻችን ውቢት እንግዲህ የነገረችንን ሰምታችኋል። ብሌን የምትባል ልጅ ጠፍታለች። አንድ ልጇ ነች። እንግዲህ እንዳያችሁት በጣም አዝናለች። እንግዲህ የእናንተ ድጋፍ የእናንተ አስተያየት አይለየን። አሁን ቀጣይ ማድረግ ያለብንም በሙሉ እናደርጋለን። እናንተም አብራችሁን ሆኑ። ባለቤትሽ ይመጣል አይደል? ወይ እሱ ሲመጣ ስልክ እንለዋወጥና ትነግሪናለሽ። ውድ ተመልካቾቻችን አብራችሁን ቆዩ። እንግዲህ እንመለሳለን። አቤት። ምንድን ነው? ሰላም ጤና ይስጥልኝ። አብሮ ይስጥልኝ። እንዴት ነህ አባት? እግዚአብሔር ይመስገን። እሺ ማለት ውስጥ መግባት እችላለሁ? ማለት ማን አንተ? እኔ ጋዜጠኛ። ዝም ብለህ ትገባለህ እንዴ? ይቅርታ
ምንድነው ካሜራውስ ምንድነው አንተ ቆይ ይኸውልህ እኔ ጋዜጠኛ ነኝ እኮ ካሜራው ምንድነው እኮ እሺ አጠፋላለሁ ምንድነው ካሜራው ቆይ ይኸውልህ በልጅ ያገኘናቸው ነገሮች አሉ ቁጭ ብለን ማውራት እንችላለን እባክህ እየፈለጉልን ነው እኮ ስሜ ለኔ ሳናገኝ ነው እነሱ ፈልጉት ግድ የለም ተረጋጋ ይኸውልህ እሺ ካሜራው ምንድነው ታዲያ ካሜራው ምንድነው ካሜራ አጠፋላለሁ ካሜራውን ካሜራውን አጥፎሽ እሺ አጠፋላለሁ ተረጋጋ ካሜራውን ምንድነው ቆይ ምንድነው እየሰራሽ ያለሽ ወዲህ ስላደርሽ ስመጣ እያፈላለኩ ነው አልጂ እና ለኔ ሳናግረኝ አንተስ እያፈላለክ አይደል እንዴ ወይኔ ተረጋጋ ይኸውልህ ልጄ ለማስፈልገው ደግሞ ነገር እንዴ ይኸውልህ በብሌን ጉዳይ አንዳንድ ነገሮችን እያጣራን ነው ተረጋግተን ብንፈልጋት አይሻልም አንድ ላይ ነው ግቡ አስገባቸው እሺ እናመሰግናለን ካሜራው እንግዲህ መጀመሪያ ስለገባሁበት መንገድ በጣም ይቅርታ እዚህ ጋር ቁጭ ብለን እንድናወራ ስለፈቀድክ በጣም አመሰግናለሁ እሺ እስኪ ከስምህን ጀምር ያው ያላችሁበትን ሁኔታ አውቃለሁ ግን መጀመሪያ መተዋወቁ አሪፍ ስለሆነ እስኪ ስምህን አስተዋውቀን እሺ ስሜ ያሬድ ይባላል ያው ልጃችን በመጥፋቷ በጣም እኔና ሚስቴ በጣም ብዙ ፈልገናታል በጣም ከሚባለው በላይ ጧት ማታ በጣም ነው የምፈልጋት ግን አለ በቃ ምንም ፍንጭ ልናገኝ አልቻለም በጣም ነው በቃ ምን ደግሞና አይተናታልም የሚሉን ሰዎች ማንንም አጥተናል ምንም የለም በጣም እንትን እያለን ነው እኔም እሷም ያው ባለቤቴም በሷ ምክንያት እንደዚህ ሆነችው በጣም ታማለች እንደዚህ ታታዋራም እንጂ መማ ውስጥ ላይ በጣም ታማለች በጣም ከሚባለው በላይ ያው ያላችሁበት ሁኔታ ይገባኛል አሁን ግን እንዴት ነው ጤናሽ አሁን እኔ ደህና ነኝ አሁን የምፈልገው ልጄን ነው ልጄን ግን ምን ላይ እንደደረሰችው አሁን ብትነግረኝ ደስ ይለኛል አዎ ያው እንግዲህ ብሌንን ለመፈለግ እኛም አንዳንድ ጥረቶችን እያደረግን ነው እንግዲህ ጓደኞቿ ጎረቤት መታወራቸው የሴትም የወንድም ጓደኞች እንደዚህ ለማውራት ሞክረናል ብዙም ያገኘነው ነገር የለም ለአንድ ልጅ ከእናት ከአባቷ የቀረበ የለምና ከእናንተ የምናገኛቸው መረጃዎች በጣም አስፈላጊ ናቸው እና እስካሁን ብዙ ለመፈለግ ያልሄድንበት ዋናው ምክንያት ከእናንተ ያገኘናቸው ፍንጮች የሉም እና ዛሬም ሁለታችሁን ቁጭ ብሎ እንድናወራችሁ የሆነው ከእናንተ የምንሄድበት የሆነ መንገድ መኖር አለበት እና ያንን እንድትነግሩን ነው እዚህ ቁጭ ያልነው እስኪ ምናልባት ከጠፋች ወደ 1 ሳምንት ገደማ እንደሆናት ሰምተናል እስኪ ምንድነው ማለት በ1 ሳምንት ውስጥ ምንም ፍንጭ ያልተገኘበት ምክንያት ምንድነው እኔ እንጃ እኛ እኮ 1 ሳምንት በጣም እየለፋን በጣም ከሚባለው በላይ እውነቴን ነው የምልህ አንድ ቀን ማድረን አናውቅ በቃ ግን ምንም ልናገኝ አልቻለም እኔ ለስራ በጣም ስራ ላይ ራሴን ቢዚ ስለማድረግ አብዛኛውን ጊዜ ከሷ ጋር ነው የምትሆነው ከሚስቴ ጋር ነው የምትሆነውና እኔም የቻልኩትን እየፈለግኩ ነው እሷም እየፈለገች ምንም ፍንጭ ነገር ግን ምንም አላገኘንም እስካሁን እስኪ በምን መንገድ ፈለጋችኋት አረ በብዙ በአፋልጉኝም ለጥፈናል ሶሻል ሚዲያ ላይ ብዙ ነገር ላይ በስልክ ራሱ ብዙ ነገር አድርገናል ግን ማንንም አየናት የሚል ሰው የለም ማንንም በጣም ነው የደከምነው በጣም ከሚባለው በላይ 1 ሳምንት አይደለም 1 ቀን ራሱ ይከብዳል የመጀመሪያ ልጃችን ስለሆነች በጣም ነው የሚከብደው አይ ምናልባት አሁን ያልከው ላይ ጥያቄ አለኝ ምክንያቱም ይሄ ያፋልጉኝ ማስታወቂያ ተብሎ ማለት እዚህ አካባቢም ሰው ስጠይቅ ያፋልጉኝ ማስታወቂያ ተብሎ ይለጠፍና በነጋታው ግን ወረቀቱ አይኖርም ስለዚህ የምታውቀው ነገር አለ ስለዚህ ከዚህ በፊት የተወሰኑ ነገሮችን ሰምቻለሁ ያው ከስንት አንድ ነው የሚገኘው
አይገኝም፣ አብዛኞቹ አይገኙም ነው የሚሉ። ዝም ብዬ ነው የለጠፍኩት ራሱ ትገኛለሽ ብዬ በማሰብ በጣም ልጄን በጣም ስለምወዳት በጣም እንዳይን የማያት ልጄ ነች እና አይገኝም ይሉኛል። እኔ ግን በቃ የቻልኩትን ያህል ልሞክርና ከተገኘችም ትገኝ ብዬ ነው የለጠፍኩት ማስታወቂያውን ራሱ የአፋልጉኝ ማስታወቂያ። ማስታወቂያውን ስትለጥፍ ማን ነበር አብሮ የነበረው? አብዛኛውን ብቻዬን ነበር የምለጥፍ የነበረው። እኔ ጥያቄ የሆነብኝ ብዙ ጊዜ የአፋልጉኝ ማስታወቂያዎች ይለጠፋሉ፣ ግን እነዛ የአፋልጉኝ ማስታወቂያዎች ሰፈር ላይ ከተለጠፉ በኋላ ረጅም ጊዜ የሚቆዩበት መንገድ አለ። የዚህኛው ግን እንግዳ የሆነብኝ ሳጣራ የአፋልጉኝ ማስታወቂያዎች ይለጠፉና ሰፈር ውስጥ ያሉት በሙሉ ግን በነጋታው አይገኙም። ማን ነው እነዛን ማስታወቂያዎች? ምክንያቱም የልጅቷ ያለመገኘቷም ሚስጥር ሊሆን ይችላል ብዬ ስላሰብኩ ነው። እንደዚህ ሊሆን የሚችልበት ምክንያት ምንድን ነው? እኔም እንደዛ ነው አሁን እየተሰማኝ ያለው እሱ ነው። ምንድን ነው የተሰማ ያለው? የአፋልጉኝ ማስታወቂያዎች ከዚህ በፊትም እንደዚህ አንዳንድ ሰዎች ይነግሩኝ ነበር። በንጋታው ምናምን ይገነጠሉና ይጣላሉ ምናምን ነገር የሆነ ከበስተጀርባ የሆነ ነገር እንዳለ ነው የሚሰማኝ። ምን መሰለ አይደለም ልጅ ጠፍታ ለአንድ ቀን እንኳን ስልክ የማይነሳበት ደረጃ ላይ ከሆንን ዘመኑ ማለት አሁን ያለንበት ጊዜ በጣም አስቸጋሪ ስለሆነ የማይታመንበት ጊዜ ነው። አንድ ሳምንት ሙሉ እንዴት ላትገኝ ቻለች? ምክንያቱም ልጅቷ ከእናቷ እንደተረዳሁት ይህን ያህል ወጣ ያለ ጸባይ የላትም። ጓደኞቿም ስለሷ እየነገሩኝ በጣም መልካም ነገሮች ናቸው። አንድ ሳምንት ሙሉ የህግ አካልም ሆነ በእናንተ በኩል ምንም የታወቀ ነገር የለም። ይሄ ማለት ደግሞ እርግጠኛ ነኝ በጣም የተራቀቀና ታግታ ከሆነ በጣም የተጠና አይነት ስራ የተሰራ ይመስለኛል፣ ምንም ፍንጭ እንዳይገኝ ተደርጎ። ይህን ደግሞ ማን ሊያደርግ ይችላል ብዬ ሳስብ ምናልባት የተለያዩ ሰዎች ካንተ አጠገብ ሊኖሩ ይችላሉ። አንተንም ያውቁ ካንተ ጋር በተለያየ መንገድ ግጭት ውስጥ የገቡ በስራም በአንድም በሌላም ካንተ ጋር የተጋጩ ሰዎች ሊኖሩ ይችላሉ። እስኪ ይህንን ሊያደርግም ይችላል ብለህ የምታስበው ሰው የለም? ጠላቶች ይኖሩናል። ያው ምን መሰለህ ሀብት እንትን ስትል ጠላት በዙሪያ በጣም ነው የሚበዛብህ። እኛ ደግሞ እንደምታይ ቤታችንም በቃ የተስተካከለ እንትን ነገር ያለን እና ያው እኔም በምሰራው ስራ ጥሩ ገንዘብ ምናምን ነገር ስለማገኝ በቃ ቤተሰቡ ላይ ነው እንትን የምለው እና ጠላቶች አሉ ይኖሩ ማለት ነው። እንዴት አይኖርም ሚስቴ? እንደምን ሆነች ነው? ማነው ጠላት ደግሞ ያለን? እኔ ጠላት የሚባል ማንም የለኝም። እንግዲህ እኔ አንቺ ላይኖርሽ ይችላል፣ እኔ ግን የማውቃቸው ሰዎች ይኖራሉ። በስራዬ ምናምን ሊመጡብኝ ይችላሉ። ስለዚህ አንተ ነህ ታዲያ ወደኛ ያመጣህንቸው። ሚስቴ ተረጋጊ። ቆይ እያወራ አይደለ? ቆይ ተረጋጊ። አንቺ መምሽን እንትን በይ፣ እኔ ላውራ እስቲ። ተረጋጊ። አንተ ስራ እየሰራ ነው ላለው አንተ ጠላቶች እያፈራ ነው እንዴ? ታዲያ ልጄን ታዲያ ሱስርከው አንተ ነህ ታዲያ። ተረጋጊ ሚስቴ። ተረጋጊ የምትለው? ተረጋጊ እኮ አልኩሽ እኮ፣ እኔ ላውራ። ቆይ አንቺ ተረጋጊ። እንዴ አሙሽ አይደለ እንዴ? መምሽን አስታሚ። ለመረጋጋት ሞክሪ። እኔ ላውራ እስቲ። አያደለ እኔ ጠላት የለንም እያልኩ ነበረ ቀደም። አረ ሚስቴ፣ አረ ተረጋጊ፣ እኔ ላውራ። እንዴ አውራ። እሺ አውራ፣ እሰማሃለሁ። እኔ አሙሽ አይደለ እንዴ? ራስሽን እንትን በይ መሰለ ወንድሜ። እንዳልኩ ነው ያው ትንሽ አፍርተናል። ያው እኔ የምሰራው ስራ ጥሩ ስራ ነው የምሰራው። እንዳልኩ ቅድም መኪና ማሻሻጥና ቤት ምናምን ነው የምሸጠው እና ጥሩ ገቢ አለው። አሪፍ ነው፣ ምንም አይልም። እና በማገኛቸው ገንዘቦች ነው ይህም ቤትም የሰራ ነው፣ መኪናም የገዛ ነው እና ይኖራል። አሁን እንደዚህ ሀብት ስገነባ ምናምን ነገር ስመጣ በቃ ምቀኛ ሰው አይጠፋም። በቃ የአንተን ከፍታ አይፈልግም፣ አንተ ወርታች እንድትወርድ ነው የሚፈልገው። በዙሪያ ደግሞ ጠላት ይኖራል። ለምን አይኖርም? እና እነሱ ሊያደርጉ ይችላሉ በስራ ቦታ ምናምን በማገኛቸው ሰዎች። እና እንዳልኩ ነው በቃ ልጅም እንደዛ ነው የሚመስለው። አሁን ጠላት ይኖራል ማለት ሳይሆን ስለ ጠላት ንገረው በቃሽ። ማነው ጠላት? እሺ በቃ
ወይኔ ምን ሰው ይከታተሉልን በቃ እሺ እባክህ ሚስቴ አረ ራሽን ተንበይ እንዴ አሁን ይኸውልህ እባክህ አሁን እኔ ሊያወራ ነው የመጣው ማናቸው ጠላት ይኸውልህ ሚስቴ አሳውቃቸው እሺ ውስጥ ላስገባሽ ታርፊያለሽ አላርፍም እሺ በቃ ዝም በይ እኔ ላውራ እንዴ ተረጋጉ እስኪ ተረጋጉ ነው እንዴ እሺ አንቺ አውሪ እሺ በቃ ንገራቸው እሺ እና ማናቸው ላውራ እሺ እኔ ላውራ ከዛ ታወሪያለሽ አንቺ አሞሽ አይደል እንዴ ለምንድን ነው ራስሽ መጀመሪያ እንትን ማትይው ያሬድ ከሸንቀኛል ከልጃችን ነገር እንደውም ካንቺ በላይ የተጨነኩት ልንገርሽ እንዴ እኛ ሊረዱን የመጡት አላሽኝም እንዴ ታዲያ እኔ ባወራ ምን ችግር አለ ይኸውልህ ያሬድ ያው ታናጂ በእናትሽም ስሜት አትሁኑ አንተም እሷን ልትረዳት ይገባል አታዩም እንዴ ጠላት አለ እያለ ረዝም ሲል እና ታዲያ እሱ ነው ታዲያ ያስወሰደው ልጄን ሚስቲ እኔ እንደሱ ለማደምደም ልጃችንን አስመጣ በቃ አሁን ቆይ ስምኝ እባክህን ቆይ አንዴ ስምኝ እኔ ጠላት ያልኩሽ በስራ አካባቢ ሊኖሩ ይችላሉ እኮ ነው አሉ ማለት አይደለም ሊኖሩ ይችላሉ የምታውቀው ነገር አለ ማለት ነው ይኸውልህ አቶ ያሬድ እናትሽ ሚስቴ ተረጋጊ በእናትሽ እባክሽ ተረጋጉና እንደማመጥ ካልተደማመጥን እንኳን ሰማሽኝም እኮ ምን እንደው ታውቂያለሽ በስራ አካባቢ አሁን ቤት ምናምን አልሰራንም በዛ ምክንያት ይሄን ሀብት ስለገነባው የሚቀኑ ሰዎች አሉ ይሄንን ከፍታ የማይፈልጉ ሰዎች አሉ እሱን ያልኩሽ እንጂ እኔ ጠላት አለኝ አላልኩሽም አቶ ያሬድ ስሚኝ መጀመሪያ እባክሽ አንቺ ተረጋጊ ግድ የለም አታይም እንደ በጩኸቱ በቁጣ ለማሳመን ይሞክራል አለው ጠላት አለው ማለት እኔ ልውጣ እንዴ ወይ ቆይ ይኸውልህ ማንም ከዚህ አይወጣም መረጃዎችን ለማግኘት እንደዚህ ቁጭ ብለን ማውራት አለብን መነጋገር አለብን ነገር ነው እኔ ላውራስ አንዴ ላውራና ታወሪያለሽ ከዛ ተረጋጉ ይኸውልህ አቶ ያሬድ ቅድም በንግግር ውስጥ ጠላት አለኝ ብለሃል እንደገና የምታውቃቸውም ሰዎች እንዳሉ በንግግር ውስጥ ተረድቻለሁ እነዛ የምታውቃቸው ሰዎች እነሱ ላይ የሄድከው እርምጃ የለም እርምጃ ስለ ምክንያቱም የሆነ ነገር ከጠፋ ካንተ አጠገብ ያሉት ኔጌቲቭ ነገር የሚያስቡብህን ሰዎች ነው መጀመሪያ ልታውቅ የምትችለው እነሱ ጋር የመሄድ ወይም ደግሞ እነሱን የመጠቆም ሙከራ አላደረክም አትሊስት ክትትል እንዲደረግባቸው ፈናታ ደከመች አይዞ አትድከም አይዞ አሁን መረጋጋት አለብን አሁን እዚህ ጋር እየተነጋገርን ብለን ምን ይሆነች እንደሆነ አናውቅም እሱን እኮ ነው ማለት ነው ሰዓት መግደል የለብንም ይሄንን ለፖሊሶች ለምን አልተናገርክም ወይስ ተናግረሃል ከዚህ በፊት እንዳይሰራ ምናምን ነገር አሉ አንዳንድ ጓደኞቼ ምናምን በፊት የነበሩ ጓደኞቼ ነበሩ አሁን ተለያይተናል ስፔሲፊካሊ ታውቃቸዋለህ አሁን ተለያይተናል አሁን ከኔ ጋር ይሰሩ ሌላ ቦታ ሌላ ስራ የኔን ስራው ነው ሌላ ቦታ ነው የሚሰሩት ከኔ ጋር ተጋጭተን አልተስማማንም እንደዛ ከሆነ ለምንድን ነው ጠላቶች ናቸው ያልካቸው ያው እኔ ከነሱ በተሻለ በጣም ሰራ ነበር በጊዜው በጣም ሰራለሁ እነሱ ደግሞ ያለምጣሉ ምናምን ነገር ጥያቄን ተረድተኛል አሉ አልክ ጠላቶች አሉኝ አልክ አሁን ደግሞ ከኔ ጋር አይሰሩም አልክ ሁለት አይነት ነገር ነውና አሁን ላይ ልጄን ያስበላት እሱ ነው በቃ ወቅ ያለ ለኔም እኮ ልጄ እኮ ነች ለምን ምንድነው የምትይው ወይ ቢተባክ ያስበላት ለኔም እኮ ልጄ እኮ ነች ደግሞ ቋድጋለች እኮ ትልቅ እኮ ነች ብታርግስ እንዴ አርጋለች እኮ ትልቅ እኮ ነች ተረጋጉ እስኪ ምንድነው የምትይው አንተ ልጃችን እኮ ገና ልጅ እኮ ቢል አድጋለች 18 አልፋ 18 ባለፈው አንድ ያዘችው አንዳንድ ስለተፈደስ ብለዋል ታዲያ ደስ አላለኝ ማለት ምን ለማለት እየፈለክ ነው አድጋለች ቆይ ስሚኝ ሚስቴ በቃ እሱ ነው ያስበላት ወይኔ ኧረ አንዴ ስሚኝ ቆይ እንዴ አድጋለች እኮ ያሬድ አንተ የምትናገረውን ነገር ግልጽ አልሆነልኝም ብታርግ ታዲያ አንድ ሳምንት ሙሉ ከቤት ወጣ ያለ ምንም ነገር ዱካ ማጥፋታው ታዲያ ምን ማለት ነው ምን መሰለ ወዳጅ አይ ግልጽ አድርግልን ያውለ 18 የሞላው ሰው ከቤተሰቡ ተደብቆ ሲጠፋ ጠፋ ይባልም ነው ወይስ እንደወጣ ኖርማል ነገር ነው ላንተ ወይኔ ልጄ ምን መሰለ አንድ በኩል ልጃችን ነች በጣም ነው የምታሳዝነኝ በጣም በአንድ በኩል ደግሞ ትልቅ ሰው ነች አድጋለች እሺ ተጠላያችን ሰዎች ጠቆም እሺ እኔ ቆይ ስሚኝ ያገቷት እኔ ልጣ እንዴ ቆይ በቤቴ ምንድነው እንዴ ሚስቴ ነው አየው ኧረ እኔም ላውራ እሺ ጊዜ የሚሰጥ ነገር እኮ አይደለም ይሄ ነገር እኮ እኔም እኮ ያሳስበኛል እኮ የልጃችን ነገር እሺ በቃ ተጠቆማት ያሳስበኛል እሺ ለማናቸው እኮ ሲደርሱበት አልቆይ ረጋበ አንቺ ካልተረጋጋሽ እንዴት ምንም እኮ እየነገርከን አይደለም
ምንም እየጠቆምክ ነው። የነገርኩህ እኮ ምን ነገርከኝ? አልኩህ እኮ ምንም የነገርከኝ ነገር የለም። አልኩህ እኮ እኛ እንደምፈልጋት ይሄ ነገር አለ፣ እስኪ ይሄንን አጣሩልኝ የምትለው ነገር እስካሁን አልነገርከኝም። የሚጠቅመንን ነገር ተናገር። ምክንያቱም እሷ እዚህ ቤት ውስጥ መቀመጥ ከጀመረች ይኸው ስወጣ ራሴን ያመኛል ነው የምትለው። ይሄ ማለት ጉዳዩን በጥልቀት እየተከታተልክ ያለው አንተ ነህ ማለት ነው። አምሽተውላ እንደምትገባ አውቃለሁ ልጅን ፍለጋ። ግን ይሄ ሁሉ ነገር ያደረግክ እንዴት ምንም ፍንጭ አላገኘም? እንዴት የሆነ ነገር አልተገኘም? ምን መሰለህ እኔ በፊት ስራ ምናምን ስሰራ ምናምን እንዳልኩ ነው አምሽቼ ምናምን ነው የምገባውና ያው ብር ሲመጣ ምናምን ነገር የተወሰነ እንትኖች ምናምን ጮት ነበር። ምንድነው የምትጮተው?